ሃሌሉያ! እንዴት ናችሁ? እግዚአብሔር ይባርካችሁ። ይህ ዛሬ አሁን እግዚአብሔር የሰራው የድል ቀን ነው። በዚህም ደስ ሊለን ይገባል። ክብር ለእግዚአብሔር ይሁን። አስደናቂ ነገርን አድርጎልናል እግዚአብሔር። በዚህ በአርብ፣ ቅዳሜ፣ እሁድ ኃይለኛ ነገር በቤተ ክርስቲያናችን ሆኗል። አስደናቂ ነገር የእግዚአብሔር መገኘት አጥለቅልቆን አስደስቶናል። ክብር ሁሉ ለእግዚአብሔር ይሁን። በእውነት እኔ ስለዚህ ለመናገር ማለት ነው ይሄንን ፓስተር አለውበል፣ ፓስተር ዮሴፍ ካሳ እንግዶች አገልጋዮቻችን ሆነው ሲያገለግሉን ነበርና በዚህ ጊዜ ሁሉ አርብ፣ ቅዳሜ፣ እሁድ እንዴት አይነት መነቃቃት እንደነበረ በቃላት ለመናገር በእውነት ያስቸግራል፣ ያስፈራል። የእውነትም ከልቤ ነው የምናገረው። በጣም ሲሪየስ የሆነ የመንፈስ ቅዱስ መገኘት በመካከላችን ነበረና እኔ አሁን ይሄንን እንኳን በእውነት በብዙ ድፍረት እንዳይሆንብኝ እየፈራሁ ነው። ከሆነው ነገር የተነሳ በጊዜው የነበርን በቤተክርስቲያናችን ውስጥ ተገኝተን የተካፈልን በሙሉ እናውቀዋለን ይመስለኛል። የሆነልንን ነገር እናውቃለን። በደስታ በዝማሬ በአምልኮ ደስታችንን ገልጠናል፣ አጨብጭበናል፣ ሃሌሉያ ብለናል፣ ተደስተናል፣ ተደንቀናል። በቃላት ማስቀመጥ ግን አስቸጋሪ ነው። ይህ የኢትዮጵያ ወንጌላዊት ቤተክርስቲያን የሚዲያ አገልግሎት ነው። ይህ ኃላፊነት ደግሞ ይሄንን እግዚአብሔር በመካከላችን ያደረገውን ነገር ሰማይ ተከፍተው በቤተ ክርስቲያናችን የሆነውን መነቃቃት በቃላት የማቅረብ ኃላፊነት አደራ አለብን ማለት ነው። እና ለዚህ አደራ ማን ይበቃው ቢባል እኔ አላውቅም። የበቃ ሰው ግን በእኔ በተሻለ ሁኔታ ሊያቀርቡ የሚችሉ ወንድሞችንና እህቶችን እግዚአብሔር እንደሚሰጠን እርግጠኛ ሆኜ ነው የምናገረው። ምክንያቱም ኃይለኛ ከባድ ኃላፊነት ነው። አሁን እኔ ምን እንደሚሰማኝ ልንገራችሁ። ልክ ኦዛን እናውቃለን አይደለም? ይህንን ለመግለጥ ሙከራ በማድረጌ ማለት ነው። ኦዛ በዛ በሁለተኛ ሳሙኤል ላይ ምዕራፍ 6 ላይ ያለው እና እንደገና አንደኛ ዜና መዋዕል ምዕራፍ 13 ላይ ያለውን እናውቃለን። ኦዛ ምንም እኮ እንደዚህ ሲታይ ጥፋት ነገር አይመስልም እኮ። ያደረገው ነገር የእግዚአብሔርን ታቦት ነው ለመደገፍ፣ ከብቶቹ ሲፋንኑ ለመደገፍ እጁን የዘረጋውና በዚያው እግዚአብሔር ተቆጣ፣ ቀሰፈው። ምክንያቱም እንደዚሁ ዝም ብሎ በቅንነት የሚደረግ ነገር አይደለም። በስርዓት ሊደረግ የሚገባ ነገር ነው። በእውቀትና በእግዚአብሔር ቃል በተቀበልነው የእግዚአብሔር ጸጋ ሊሰራ የሚገባ አገልግሎት ነው። ይህ አርብ፣ ቅዳሜ፣ እሁድ የሆነውን ነገር ለመናገር የበቃ ሰው ማን ነው ቢባል አላውቅም። እና ፍርሃቴ እንደዚሁ ይህንን ሙከራ ሳደርግ እንዴ እግዚአብሔር እንዳይቆጣኝ እፈራለሁ ማለት ነው። እንዳይቆጣኝ እንዴ ለምን ይቆጣኝ እግዚአብሔር? የምናገርበት ብቻ ምክንያቱ ዋናው ምንድነው? ሂዱ ደግሞ ተብሎ ተነግሮናል። ወደ ዓለም ሁሉ ሂዱ፣ ለፍጥረት ሁሉ ተናገሩ፣ መስክሩ። እግዚአብሔር በመካከላችን ያደረገውን ነገር እንድንናገር እግዚአብሔር ደግሞ ጠርቶናል ማለት ነው። ለዚህ ተጠርተናል። እና የኢየሱስ ክርስቶስን አዳኝነት መናገር ማለት በመካከላችን የተሰራውን ነገር የተነቃቃንበትን መነቃቃት ልንናገረው፣ ለዓለም ልናደርሰው፣ ኑ በነፃ ብሉ ጠጡ ብለን ለሌላም ጊዜ የምንጋብዝበትን ኃይል እግዚአብሔር በውስጣችን መዳሰስን ሲዳስሰን መነቃቃትን ሲያደርግልን እንዴት ደስ ይላል በእውነት። እንደዚሁ ድፍረት እንዳይሆንብኝ በቃ አርብ፣ ቅዳሜ፣ እሁድ የመጣውን ቃል እንደዚሁ ልናገር። በመጀመሪያ እንደው ማስቀደም የምፈልገው ነገር ምንድነው? ፓስተር አለውበል እግዚአብሔር ይባርክ ስለመጣልን ቃል እኔ አሁን ኃይል ያገኘሁት አንደኛው ብርታት ያገኘሁት ይህንን መናገር ትንሽ ብርታት ያገኘሁት የመንፈስ ቅዱስ እርዳታን እገዛን ያገኘሁት ምንድነው?
ኢየሱስ ክርስቶስ ራሱ የተናገረውን ቃል ማለት ነው። አርብ፣ ቅዳሜ፣ እሁድ ምን ሆነ ቢባል በመካከላችን ኢየሱስ ክርስቶስ መስክር ቢባል ሰማይና ምድርን የፈጠረ ኢየሱስ ክርስቶስ ራሱ መስክር ቢባል ቃሉ ዘላለማዊ ነው የኢየሱስ ክርስቶስ ቃልና በዮሐንስ 5:39 ላይ እንደዚህ ይላል፣ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ይሄ ነው የሚያስደስተኝ። አሁን ፓስተር አለውበል ይዞልን የመጣው ቃል በሚያስደንቅ ሁኔታ ከብሉይ ኪዳን ከዘጸአት መጽሐፍ ስለ ፋሲካ በአስደናቂ ሁኔታ ቃሉን ሲፈታው ነበር፣ ሲተረትረው ነበር ማለት ነው። እና የኢየሱስ ክርስቶስ ቃል ነው የተፈጸመው፣ በመካከላችን የተፈጸመው። ስለ ኢየሱስ ክርስቶስ የሚመሰክሩትን ቃሉን አውጥቶ በፓስተር አለውበል ቃል ሲናገረን እግዚአብሔር ኢየሱስ ክርስቶስ እንደተናገረን ነው ልንሰማው ሊገባን የሚገባው ማለት ነው። እንደዚሁም በሉቃስ 24 ላይ ኢየሱስ ክርስቶስ ነው ይሄንንም የሚናገረውና ከእናንተ ጋር ሳለሁ አሁን አርብ፣ ቅዳሜ፣ እሁድ በቤተክርስቲያናችን በአጥቢያ ቤተክርስቲያናችን ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው። እንደሰማ ነው ፓስተር አለውበል እንደተረከው በዚያን ጊዜ ይላል መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። አስደናቂ የኢየሱስ ክርስቶስ ቃል። አርብ፣ ቅዳሜ፣ እሁድ ምን ሆነ ቢባል ፓስተሩ የተናገረውን እኛ ስንሰማ አእምሯችን ተከፈተ። ይሄን በእንዴት አይነት አማርኛ መግለጥ ይቻላል? መከፈት ሆነልን። ወንድሞች እህቶች፣ በእግዚአብሔር ቃል መከፈት አእምሯችን እንደዚህ ቃቃቃ ብሎ ተከፈተልን። ክብር ለእግዚአብሔር ይሁን። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። ዛሬ ከ2000 ዓመት በኋላ ይህ ቃል በመካከላችን አርብ፣ ቅዳሜ፣ እሁድ ፈሰሰልን ማለት ነው። እነሆም ይላል ኢየሱስ ክርስቶስ አባቴ የሰጠውን ተስፋ እኔ እልክላችኋለሁ። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ያንን ተስፋ እንቀበል ዘንድ እግዚአብሔር ጊዜውን አመቻችቶ ሰዓቱን አመቻችቶ ስለሰጠን እግዚአብሔር እናመሰግናለን። እንደዚህ ጠለቅ ብላችሁ የነበረውን በሙሉ አምሾር በቪዲዮ ይገኛል፣ እንሰማዋለን፣ ደጋግመን እንሰማዋለን፣ እንማርበታለን፣ እናድግበታለን። አስደናቂ ጊዜ ነበርና ሃይላይቱን ብቻ ዘጸአት 6:6 አርብ ዕለት የነበረው ቃል ስለዚህም ለእስራኤል ልጆች እንዲህ በላቸው እኔ እግዚአብሔር ነኝ፣ ከግብፃውያንም ባርነት አወጣኋችሁ፣ ከተገዥነታቸውም አድናችኋለሁ፣ በተዘረጋ ክንድ በታላቅ ፍርድም እታደጋችኋለሁ። ስለመታደግ እግዚአብሔር እንዴት እታደጋችኋለሁ ብሎ የተስፋ ቃል እንደሰጣቸው ቁጥር 7 ላይ ለእኔም ሕዝብ እንድትሆኑ እቀበላችኋለሁ። አስደናቂ ቃል። አምላክ እሆናችኋለሁ፣ እኔም ከግብፃውያን ባርነት ያወጣኋችሁ እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ። ቁጥር 8 ለአብርሃምና ለይስሐቅ ለያዕቆብም እሰጣት ዘንድ ወደ ማልኩባት ምድር አስገባችኋለሁ፣ እርሷንም ርስቴ አድርጌ እሰጣችኋለሁ፣ እኔ እግዚአብሔር ነኝ። እንግዲህ በዚህ እግዚአብሔር ነፃ ያወጣል፣ ይዋጋል፣ ወደ ክብሩ ያስገባናል፣ ነፃ ያወጣል ከዘላለም ሞት ወደሚያስደንቅ ብርሃን። እግዚአብሔር ራሱ ነው እኮ ያደረገው። ያሻገረን ዛሬ እግዚአብሔር ነው። ተዋግቶልን ወደ ክብሩ አስገብቶን። ሃሌሉያ! ተስፋ የተሰጣቸው እስራኤላውያኖች ተስፋ ተሰጥቷቸው የነበረው ቃል ሲፈጸም አስደናቂ ነው። እግዚአብሔር ዛሬም አስደናቂ አምላክ አለን። ዛሬ አሁን በዚሁ በአርስቱ ብቆይ ይሻላል። በመጣልን ቃል መሰረት ቅዳሜ ደግሞ እንደዚህ ነው የሆነው። በቃ ቅዳሜ
ሙሴ መፍራት ሲጀምር ስለ ሙሴ መጠራትን በሚመለከት ደግሞ ዘጸአት 7 ቁጥር 1 ላይ እኔ አንተን ለፈርዖን አምላክ አድርጌሃለሁ ይለዋል። በጣም ይገርማል። እግዚአብሔር ሙሴን ለፈርዖን አምላክ አድርጌሃለሁ። ኃይለኛ ቃል ነው። ሙሴን አምላክ አድርጌሃለሁ ይለዋልና ዛሬም እኔና እናንተ የተጠራ ነው የእግዚአብሔርን ቃል አዳኝነቱን፣ ፈዋሽነቱን፣ ኃያልነቱን በህይወታችን የሚያደርገውን እንመሰክር ዘንድ ተጠርተናል። ለሰዎች በዚህ በጨለማ ውስጥ ላለች ዓለም የእግዚአብሔርን ቃል ብርሃኑን እንድናበራቸው እያለ ሲተረትርልን ነበረ ፓስተር አለው በላሁንም። ይሄ የመጠላት ፍርሃት ኢየሱስ ክርስቶስ ያድናል ብሎ ለመናገር የምንፈራበት ምክንያቶች፣ የምንያዝበት ምክንያቶች፣ ቅር የሚለን እንዳንወጣ የምንፈራበት አንደኛው ምንድነው? የመጠላት ፍርሃት። ሰው ይጠላናል። እውነትን ብንናገር ኢየሱስ ክርስቶስ አዳኝ ነው ብለን ብንናገር ኢየሱስ ክርስቶስ አድኖኛል፣ ፈውሶኛል፣ አየው ዘንድ አውቀው ዘንድ ቃሉን በእኔ ውስጥ አድርጓል ብለን እንዳንናገር የምንፈራው እጠላ ይሆናል፣ ይሄንን ከተናገርኩ እጠላ ይሆናል በማለት በፍርሃት ነው። ወይም ደግሞ የምናውቀውን ደግሞ በደንብ ካለማወቅ የተነሳ፣ አዳኝነቱን በደንብ ካለማወቅ የተነሳ፣ ቃሉን በደንብ ካለማወቅ የተነሳ፣ መንፈሳዊ ድርቀት ሲገጥመን ፓስተር አለው በል ያለውን ነው የምናገረው። ወንጌልን በትክክል ካለመረዳት የተነሳ፣ ካላመኑ ሰዎች ጋር ግንኙነት ካለማድረግ የተነሳ፣ ካላመኑ ሰዎች ጋር ሄደን ልንመሰክር ሲገባ፣ ልንናገር ሲገባ፣ እነሱን ግን በሩቁ ነው በቃ ልክ ጴንጤ ለጴንጤ ተያይዞ ብቻ መዳረቅ እንዳይሆንብን ልንወጣ ይገባል። ከክልላችን ከካምፈርት ዞናችን ልንወጣ ይገባል። ያቺ ሴትዮ እንዳለችው ሰማሪያዋ ሴት አይደለችም? በህይወት ያደረገውን ህይወቴን ነገረኝ ብላ ለሰማሪያ ሰዎች ሄዳ መሰከረችላቸው። ዮሐንስ 4 ላይ ያለችውን እህት አንስቶ ማለት ነው። በዛም ሲናገረን ነበር። የግል ህይወት ሲደክም ከህብረት ስንርቅ፣ ይሄ የግል ህይወት ሲደክም ለመመስከር ያቅተናል ማለት ነው፣ እንቸገራለን ማለት ነው። 7ኛ ደግሞ መንፈሳዊ ውጊያ በቤተ ክርስቲያን መቅረት እንደዚህ ያመጣል። መንፈሳዊ ውጊያ የለም ብሎ ማሰብ ሞኝነት ነው። መንፈሳዊ ውጊያ አለ። ጦርነቱ ኢትስ ሪያሊቲ። በትዳር ጦርነት አለ፣ በቤተ ክርስቲያን ጦርነት አለ፣ እርስ በርስ ጦርነት አለ። አባትና ልጅ በትክክል የእግዚአብሔርን ቃል ካለመረዳት የተነሳ ጦርነት አለ። ከእንደዚህ አይነት ሁሉ ጦርነቶች ወጥተን የእግዚአብሔርን ቃል እንድንናገር ይገባል ማለት ነው። እንትናም ዮቶርንም አንስቶ በሰላም ሂድ አለው። ሙሴ ከዮቶር ሲለይ በቃ ሊሄድ ነው ወደ ግብፅ፣ ህዝቤን ላወጣ እግዚአብሔር ጠርቶኛል፣ በዚህ ተናግሮኛል ብሎ ሲናገር ዮቶርም በሰላም ሂድ አለው። እግዚአብሔርም ሙሴን በምድያም ሊገድሉህ የሚፈልጉህ ሞተዋልና ተመልሰህ ወደ ግብፅ ሂድ አለው። በሰላም መሄድን የመሰለ ነገር የለም እያለ እንደዚህ ሲተነትንልን ነበር። ቅዳሜ እሁድ የመጨረሻው እሁድ ኤፕሪል 5 ላይ ደግሞ ይህ የወሮች መጀመሪያ ይሁንላችሁ ብሎ በዘጸአት 12 ላይ ያለውን ቃል በማንሳት ያነጻ ይወጡ ፓስ ኦቨሩን የፋሲካውን ትርጉም ራሱን እንዴት በሚደንቅ ሁኔታ ነበር ሲያካፍለን የነበረው። የእግዚአብሔር ቃል በአስደናቂ ሁኔታ በመካከላችን ይሄድ ነበረ። ቁጥር 12 ላይ ያለው ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት፣ የቀረበውን የፋሲካን ምግብ እንዲህ ብሉት፣ ፈጥናችሁም ትበሉታላችሁ፣ እርሱም የእግዚአብሔር ፋሲካ ነው። ዘጸአት 12:11 ነው ያነበበልን የመጣልን ቃል። እኔ እንግዲህ በጣም
በቃ ካለመናገር ብዬ የተናገርኩት እንጂ በብዙ ኃይል፣ በብዙ ብርታት፣ በብዙ ጸጋ፣ በብዙ ፍቅር፣ በብዙ ኃይል የተሰበከልን ነበረ። አስደናቂ ጊዜ ነበረን። አርብ፣ ቅዳሜ፣ እሁድ የፈረንጆችን ፋሲካ በዓል ምክንያት በማድረግ ነበረ ኮንፍራንሱ እና እግዚአብሔር አስደንቆናል። እንደኛ እንደ ኢትዮጵያውያኖች የታደለ ማን አለ? አሁን በሚቀጥለውም ሳምንት ደግሞ የአገራችንን የኢትዮጵያን ፋሲካ እናከብራለን። ክብር ለእግዚአብሔር ይሁን። እንደኛ የታደለ ማን አለ? እግዚአብሔር እኮ መልካም ነው። እግዚአብሔር ጻድቅ ነው። እግዚአብሔር ልዩ ነው። አዳኝ ነው። ፈዋሽ ነው። የሚታደግ ነው። የሚያድስ ነው። ክብር ለእግዚአብሔር ይሁን። ድንገት ሳሚ ዘለቀ፣ ጌታ ኢየሱስ ይባርክ ወንድሜ ሳሚ፣ አየው። እግዚአብሔር ይባርክ። ደስ ይለኛል ሳይ ስትጠይቀን፣ አንዳንድ ጊዜ ላይቭ ስንገባ ይጎበኘናል። ክብር ለእግዚአብሔር ይሁን። ታላቅ ሰው ነው። የትልቅ ሰው ልጅ እግዚአብሔር የባረከው። ምንድነው ያ ቃል? ኃይለኛ ቤተሰብ። በእውነት ክብር ለእግዚአብሔር ይሁን። የኢትዮጵያ ታሪክ ላይ ስለ ኢትዮጵያ እድገት እጃቸውን በታሪክ ላይ አሻራ ከጣሉት ሰዎች መካከል መወለድ እንዴት ድንቅ ነገር ነው። ሳሚዬ በጣም ደስ ብሎኝ ነው ስላየው። ተባረክ። እንግዲህ ደግሞ ሚስ አድርገናል እንድናይህ እግዚአብሔር ጊዜውን ያመቻችልን። ክብር ለእግዚአብሔር ይሁን። ና ኤኒታይም፣ እንደው ቴክስትም አድርግ ኤኒታይም። በፍቅር የምንወድህ ወንድማችን ነህ። ተባረክልን። አርብ፣ ቅዳሜ፣ እሁድ እግዚአብሔር አስደናቂ ነገር በመካከላችን አድርጓል፣ አስደንቆናል። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው የሚለው ቃል በመካከላችን አእምሮአችን ተከፍቶ ስንዘምር፣ ስንደሰት፣ እግዚአብሔርን ስናመልክ ነበር። ይህም ደግሞ ኃይልን የሰጠን እግዚአብሔር ክብር ይሁንለት። ይህንን ጊዜ ያመቻቹትን የቤተ ክርስቲያናችንን ሽማግሌዎች፣ ፓስተሮች ሁሉ እግዚአብሔር ይባርካቸው። ዲያቆናትን ሲያስተናግዱ የነበሩትን ቀኑን ሙሉ፣ ሳምንቱን ሁሉ፣ ወሩን ሁሉ ሲዘጋጁ የነበሩበትን ጊዜ ምግብና መጠጡም ልዩ ነበረ። ዶሮ ወጡ፣ ክትፎ፣ በግ ወጡ፣ ምኑ በጣም አስደናቂ ጊዜ ነበረ። በስጋም በመንፈስም የተባረክንበት ጊዜ ነበር። ኬክ ስንቆርስም ሲቆርሱልንም ፋሲካን በማክበር አስደናቂ ጊዜ ነበር። እኔ ሁሉንም ተናግሬ መጨረስ አልችልም። ዝማሬው ድንቅ፣ አገልግሎቱ ድንቅ፣ የእግዚአብሔር መገኘት ድንቅ። ወጣቶችን መጥተው ተካፍለውናል። ፓስተር ሳሚ እንኳን ደስ ያለ። በመካከላችን ከወጣቶቹ ጋር የምግቡን በመካፈል ልክ አብርሃም እንግዶችን ሳያውቅ አስተናግዶ እንደነበረው ተስተናገዱ። ተማሪዎች በሙሉ የፓስተር ሳሚ ደቀ መዛሙርት በሙሉ መጥተው አብረውን ተካፍለዋል። ክብር ለእግዚአብሔር ይሁን። በእውነት አስደናቂ ጊዜ ነበረን። እኔ ነፍስም አልቀረልኝም ዝም ከማለት ልናገረው በማለት ይውጣልኝ ፍልበል በማለት ነው። በእውነት የእግዚአብሔር ነገር ይህንን ለመግለጥ ምን ያህል አስቸጋሪ እንደሆነ እኔ ልነግራችሁ አልችልም። ክብር ለእግዚአብሔር ይሁን። ይሄ ሁሉ ምን መሰላችሁ? አሁን በዚህ በአርብ፣ ቅዳሜ፣ እሁድ በነበረው ላይ አንደኛው ነገር ምንድነው? ያ አንድ ፓይለት አልነበረም ኢራን ውስጥ የወደቀው ፓይለት እና ለአሜሪካን ሕዝብ ድንቅ ነገር ነው እግዚአብሔር ያደረገው። ያንን ኮሎኔል ተፈልጎ ካለበት እንግዲህ አይሮፕላኑ ከተመታ በኋላ ወደ ተራራ እየወጣ ማለት ነው። በተማሪው መሰረት ወደ ተራራ እየወጣ ራሱ ደም በደም ሆኖ ራሱን እያከመ ነበረ። ወደ ተራራ ወጥቶ መተው ሬስኪው እስከሚያደርጉት ድረስ የሄደው ማለት ነው። ምን መሰላችሁ? እኔ የሚገርመኝ ነገር አስቀድሞ የእግዚአብሔር ቃል የሚሆነውን ነገር ሲናገር እሱም እግዚአብሔር ይባርከው ምንድነው እንትን ሲያደርግ ቴክስት ሲያደርግ God is good አለ። God is good። አሁንም በእውነት ይሄ ነገር ደስ ይላል። ማንም ቢናገረው ይሄ ደስ የሚል ቃል ነው። God is good። እግዚአብሔርም ደግሞ
እግዚአብሔር መልካም ነው ብሎ ለመሰከረለት ሰው አስደናቂ ምህረቱን ነው ያደረገው ማለት ነው። መዝሙር 31:21 ላይ በተከበበ ከተማ የሚያስደንቅ ምህረቱን በእኔ የገለጠ እግዚአብሔር ይመስገን እንድንል እኛም በአስደናቂ ከበባ ውስጥ ብንሆን ብዙ ችግር የከበበን ቢመስለን፣ ጤና ማጣት የከበበን ቢመስለን፣ ከወንድሞች ከእህቶች ጋር ያለን ህብረት የደከመ ቢመስለን፣ በቤተ ክርስቲያን ያለን ነገር የደከመ ቢመስለን፣ በተከበበ ከተማ የሚያስደንቅ ምህረቱን በእኔና በእናንተ ያደረገ እግዚአብሔር ይመስገን፣ ይባረክ። ክብር ለእግዚአብሔር ይሁንለት። ቃሉ ሕያው ነው። ዛሬም እግዚአብሔር ድንቅን ያደርጋል፣ አድርጎልናል። አርብ፣ ቅዳሜ፣ እሁድ አስደንቆናል። መደነቅ ይሁንላችሁ። ይህንን ለምትሰሙ በሙሉ እንኳን ደስ ያለን። ፓስተር አለውበልና ፓስተር ዮሴፍ ካሳ እግዚአብሔር ይባርካችሁ። ተባረኩ፣ ይብዛላችሁ።